ነበር አብረን ተኝተን ነበር ሞገስ ቆርጦ ተነስቷል ማለት ነው እንግዲህ ሞገስ ለብሩክ እስከ ዛሬ ድረስ የደበቀውንና ከብሩክ ሚስት ጋር ከማህሌት ጋር ሲማግጥ የነበረው ነገር እስከ ዛሬ ድረስ ደብቆት የነበረው ሚስጥር እንግዲህ ለብሩክ ነግሮታል ማለት ነው ስለዚህ አሁን ላይ ብሩክ የሚያስጨንቀው ሞገስ ካውን ለምሳሌ ህክምና የሚሆነው ብር አይሰጠኝም ወይስ ደሞ ሌላ ነገር መጥቶ ተቀየረ እንዴ በማለት እያሳሰበው የነበረው ያ ነው እንጂ ከማህሌት ጋር ይማግጥብኛል ብሎ በጭራሽ አያምነውም ስለዚህ ሞገስ ማህሌት ሳቀድመው የሉላ ባልተብየውም ዝናውም ቀድሞ ለብሩክ ሳይነግረው ይሄንን ጉዳይ ቀድሞ መንገሩ አሪፍ ነው ብዬ አስባለሁ በጣም ቢከብድም ግን ማህሌት ከምትነግረው ወይም ዝናው ከሚነግረው ሞገስ ራሱ ቀድሞ ቢነግረው አሪፍ ነው ብዬ አስባለሁ እስቲ እናንተ ደስ ያላችሁ እስቲ ሞገስ ይሄንን በመናገሩ ለብሩክ ደስ ያላችሁ ይሄንን ቪዲዮ ሁላችሁም ላይክ እያደረጋችሁ እንግዲህ ማህሌት ምታስፈራራው የመጨረሻው ነገር በዚህ ነበር ለምን ማህሌት ከዚህ በኋላ ሞገስ አይኔ ያየ ቤቱን ከገዛውማ ምን ማድረግ ነው ያለብኝ ሞገስ ቤቱን እንዳይገዛው ለብሩክ አስቀድሜ ስማግጥ የነበረውን ቪዲዮ ልክለትና ብሩክ አርፎ ብሩክ ከሞገስ ጋር ተጣልቶ ሞገስም ሳይገዛው ይቀራል ቤትና መኪናውን የሚለው አስተሳሰብ ላይ ስለሆነች ማህሌት በሷ ቤት ሙከራዋን ጀምራ ነበር ግን አጋጣሚ ሆኖ ግን የተፈጠረው ነገር እያንዳንዱ ነገር ሞገስ መንገሩ አሪፍ ነው ብዬ አስባለሁ ማህሌት እንግዲህ ከዚህ በኋላ ምን ይወጣታል ብሩክ እንደሆነ አሁን ቢሰማ ቀድሞ ሰምቷል ስለዚህ ማህሌት ብሩክ አልሰማም ብላ በዚህ ጉዳይ ሞገስና ብሩክ ይጣላሉ ብላ የራሷን ስላመቻቸች እያመቻቸች ነበር ግን አሁን ላይ ብሩክ አውቋል ስለዚህ ብሩክ አሁን ላይ ቢያውቅም ይደነግጣል ያስብበታል ግን ሞገስን ይጥለዋል ወይም ከሞገስ ጋር ይጣላል ብዬ አላስብም ቢናደድም ይችላል ለምን አሁን ላይ ምሳሌ ማሳከም የሚችለው ጓደኛው ሞገስ ነው ስለዚህ ሞገስን ይርቀዋል ወይም ከሞገስ ጋር ይጣላም መልሶ ሞገስን ይለምነዋል ብዬ አስባለሁ ለምን ያው ምሳሌ እንድትታከም ስለሚፈልግ ብሩክ አሁን ላይ ትኩረቱን በምሳሌ ህክምና ላይ ነው እንጂ የሞገስና የማህሌት ፋይል ወይም መማገጡ ቢያናደውም ብዙም ትኩረት አያደርግበትም ብሩክ አሁን ላይ ትኩረት የሚያደርገው ምን ላይ ነው ምሳሌ ላይ ነው ስለዚህ ብሩክ አሁን ላይ ልጁ ላይ ትኩረት ስለሚያደርግ የሞገስ ይሄ ነገር ቢያናደውም ከሚስቱ ጋር መማገጡ ግን አሁን ላይ ልጁ ከታከመች በኋላ ይደርሳል ብሎ ወደ ዛነ ሄደው እንጂ አሁን ላይ በዛ ጉዳይ ከሞገስ ጋር ተጣልቶ ችግር ይፈጥራል ብዬ አላስብም በጣም የሚያናድ ነው ለምን ብሩክ ሞገስ እንደዚህ ያደርግብኛል ብሎ ስለማያምን ሞገስን እንደ ጥሩ ጓደኛው ስለሚያምነው ስለዚህ በዚህ ጉዳይ እንደዚህ መጎዳቱ በጣም ከብዶታል ማለት ነው ሞገስ ግን በጣም ተጨንቆ ነበር ለምን ለዳጣንም አማክሯት ነበር ግን ሞገስ ዳጣን ማማከሩ ትክክል ነበር ብዬ አላስብም ያው ብታውቅም ግን እንደዚህ ሲያማክራት ዳጣ በውስጧ እንድታስብና ሞገስ የሆነ ጭንቀት ያለበት ጭንቀት ምን እንደሆነ ተረድተዋለች ስለዚህ ለብሩክ አስቀድመ ነገረው ነው ያለችው ሌላ ነገር ምንም አላለችውም ስለዚህ እሱም አስበው ቢጨንቀው ማህሌት ከምትቀድመኝ እኔ ቀድሜ ልንገረው የፈለገ ነገር ቢያረጋኝ እኔ ብነግረው ይሻላል በማለት ሞገስ ለብሩክ መናገሩ አሪፍ ነው ብዬ አስባለሁ በጣም የገረመኝ ነገር ዝናው እንግዲህ ዳጣና ሉላ ያወሩ ባሉበት ታይም ላይ ዝናው መጥቷል ዝናው ከመጣ በኋላ ምንድነው የጠየቃት አንቺ ማነሽ ስለ ሞገስ ስታወሪ ሰምቻለሁ ምንድነሽ ምንሽ ነው ሞገስ ስለዚህ ከሞገስ ጋር ምንድነው ያላችሁ ብሎ ጠይቋታል ስለዚህ ዳጣ ይገለኛል ብላ በመፍራት እንግዲህ የሌለ ያለ ወሬዋን ተበጥርቃለች ማለት ነው ስለዚህ ዳጣ ያወራችለት ወሬ የማይሆን ሚስጥር ዝናው መስማት የሌለበት ሚስጥር ሁሉ ነግራለች ስለዚህ አስቀድማ ዳጣ የነገረችው ለዝናው ምንድነው ማህሌትና ሞገስ ሲማግጥበት እንደነበረ በጓደኛው በብሩክ ላይ ነገረችው ስለዚህ ሞገስ አሁንም ይመጣው የኔ ሚስት ሊያማግጥ ነው ብሎ ነው የሚያስበው ዝናው ትክክል ነው አስተሳሰቡ ለምን ሞገስ በጓደኛው ሚስት ላይ የሚማግጥ ከሆነ ነገ እኔ ላይ የሚማግጣል ብሎ ነው የሚያስበው እንጂ ሞገስ ሉላን ያፈቅራታል ሉላ ሞገስን ታፈቅረዋለች የሚለው አስተሳሰብ
ይኖረዋል ብዬ አላስብም። እሺ ዳጣን እንግዲህ የማየውን ፋይል ሚስጥር አስወጣት። ግን ሞገስ ግን ዝናው ለምንድን ነው የተጠቀመበት? ዳጣ ሉላን እንድታሳምንላት እንግዲህ ስለ ሞገስ ባህሪውና መጥፎ ነገሮችን እንደሚያደርግ ሉላ እንዳታፈቅረውና እንዳትወደው ለሞገስ ያላት ስሜት እንዲጠፋ ዳጣ ምስክር አድርጎ እንድታወራ አድርጓታል ማለት ነው ዳጣን። ስለዚህ አሁን ላይ ዳጣ የሚያውን ስተት ሰርታለች። ስለ ሞገስ ፋይል በተለይ በብሩክ ሚስት በኩል ባለው ስለማገጠበት ፋይል ለዝናው መንገር አልነበረባትም። ቢያንስ ብሩክ በሞገስና በማህሌት ብቻ ይቀራል ብሎ የሚያስበው ነገር ዝናው ሲሰማበት ሊደብረው ይችላል ብዬ አስባለሁ። ለምን እኔ ሳላውቅ እንዴት የኑላ ነገር አወቅ አንተስ ማን ነገረ ስለሚለው በጣም ይጨነቅና ከሞገስ ጋር ሊጣላ እንዳይጣላ ፈራለሁ ብዬ ሰማለሁ። ምናልባት ዝናው ከሰማበት በስተመጨረሻም ግን ሞገስ በውስጡ የቋጠረውን ሚስጥር በሙሉ ለብሩክ አፍረጥርጦ ነግሮታል። ስለዚህ ሞገስ ከዚህ በኋላ ብሩክን መጉዳት አልፈልግም፣ እስከዛሬ ድረስ የጎዳውት ይበቃኛል በማለት ምንድነው ያሰበው? ምሳሌ እንዳትታከም ማህሌት በዚህ ፋይል ለብሩክ ነው ምልክለት እያለች እያስፈራራችኝ ቁጭ ብዬ ከምኖር ለብሩክ እውነቱን አፍረጥርጬው ማህሌትም ከፈለገ ያባራት ከፈለገ ያኑራት፣ ግን እኔ እውነቱን ተናግሬ ምሳሌ ለምሳሌ የሚሆነውን ሕክምና ብር እሰጠዋለሁ በማለት የራሱን ቃል የገባውን ለመፈጸም ሞክሯል ማለት ነው። ስለዚህ አሁን ላይ ሞገስ ማድረግ ያለበትን ሁሉ አድርጓል። ለምሳሌ ሕክምና የሚሆነውን ብር ይሰጠዋል፣ መፈራረም ይችላሉ። ብሩክ ግን አሁን ላይ ሞገስ የነገረው ነገር በጣም ስለሚያስገርመው ከዚህ በኋላ ከሞገስ ጋር አብሮ ይቀጥላል ወይስ አይቀጥልም? በዚህ መሃል ዝናው ይሄን ፋይል ስለሰማ ዝናው ከብሩክ ጋር እኔ እንደዚህ ያደርግልሃለሁ በማለት ከሞገስ ጋር እንዲጣሉ እድል ይከፍትባቸዋል ወይስ ብሩክ አምኖ ዝም ብሎ ችሎ ለልጁ ሲል ከሞገስ ጋር ያለውን ብር ተቀብሎ አሳክሞ ለሞገስ ቤትና ንብረቱን ይሰጠውና ከዛ በኋላ ይጣላሉ ወይ ማለትም ከዚህ በኋላ ጓደኝነታችን ያበቃል ይለዋል። ለልጄ ሲል ግን አሁን ላይ ብሩን ሰተኝ ማሳከም አለብኝ ይለዋል ወይስ ብሩክ ምንድነው የሚወስነው ብላችሁ ታስባላችሁ? እስቲ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። መቼም ሞገስ ብቻ ሳይሆን ሚስቱን ማቅጣለች። ስለዚህ ሁለቱም ናቸው የሚቀጡት። ስለዚህ ሞገስ ብቻ ፈልጎ ሳይሆን ሚስቱን ፈልጋ ስላደረገችው አሁን ላይ በእነሱ መሃል ብሩክ ከመጨነቅ ይልቅ ልጁን ማሳከም ነው ያለበት ወይስ የለበትም? ስለዚህ ብሩክ አሁን ላይ ምሳሌ ማሳከም አለበት ብዬ አስባለሁ። እናንተስ ምንድነው የሚሰማችሁ? ሐሳብ አስተያየታችሁን በኮሜንት ጻፉልኝ። ስለዚህ እንግዲህ ዝናው የሆነ ፋይል ሰምቷል። ስለዚህ ሞገስና ብሩክን የሚያጣላበት መንገድ ይመጣል ማለት ነው። ሞገስ ወደ ሚስቱ እንዳይቀርብ ያደርጋል፣ ሞገስና ብሩክ እንዲጣሉ ያደርጋል። 1 2 ሞገስ ለብሩክ መናገሩ አሪፍ ነው ብዬ አስባለሁ። እውነቱ ሚስጥር አስቀድሞ ነግሮታል። አሁን ላይ ማህሌት በሷ ቤት ቅድሚያ ልክ ያለው ብሩክን አስፈራ ለብሩክ ልክለት ሞገስ ለምሳሌ ሕክምና የሚሰጠውን ብር ያቆማል የሚለው አስተሳሰቧ እንዲያቆም ያደርገዋል። ሞገስ ግን መማገጡ ብቻ ሳይሆን እስከዛሬ ስታስፈራራው የነበረው ምሳሌ ሕክምና ብር እንዳልከፍልል ይሄን ለብሩክ አሳየዋለሁ ያለችኝ አስጨንቃይ ነበር በማለት ይሄንን መናገር አለበት። ስለዚህ ሞገስ ሁሉንም ነገር ለብሩክ ከነገረው በኋላ ብሩክ በሞገስ ቢናደድም ምንም ቢልም ማህሌትን ግን አይለቃትም። ስለዚህ ማህሌትን ፈልጋ ስላደረገች አሁን ላይ ሞገስ ቢያንስ ልጁን ለመርዳት እየተሯሯጠ ነው፣ ተጸጽቷል። ማህሌት ግን አልተጸጸተችም። ስለዚህ ከስሯ ስላልተመለሰች ብሩክ ማህሌትን ቀጥቅጦ ከቤት ያባራታል ብዬ አስባለሁ። ሞገስም ለልጁ ሕክምና የሚሆነው ብር ሰጥቶ ቤትና መኪናውን ይገዛዋል። ከዛ በኋላ ግን የብሩክና የሞገስ ውሳኔ ይሆናል ማለት ነው፣ ጓደኝነታቸው መቀጠሉና አለመቀጠሉን። ስለዚህ ግን ሞገስ ስለሚያደርገው ነገር ሉላ አላመነችም፣ ፌክ መስሏታል። ምናልባት ብሩክ ይሄን ነገር ሞገስ ለብሩክ ከነገረው በኋላና ሉላ ይሄን ነገር ሲሰማ እውነት መሆኑ በብሩክ ሚስት ላይ ሞገስ ይሄን ማድረጉ ሲሰማ ሉላም ከሞገስ ጋር ያላት ፍቅር ስለሚቀዘቅዝ ፊልሙ ውዝግብግብ እያለ ነው። ስለዚህ እስቲ እናንተ ምንድነው የሚሰማችሁ? ሐሳብ አስተያየታችሁን በኮሜንት ጻፉልኝ። የዛሬው አስተያየቴ ይሄን መስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆይልኝ።